ሚኪያስ ሰላም ነው? ሰላም ነኝ። ለምስጋና ነው የገባሁት እና በጣም ቴንኪው ልልህን ስለፈለጉ ምንም በተመለከተ ባለፈው መጽሐፍ ስጦታ ልከህልኝ ነበረ፣ ደርሶኛል። በደንብ አንብቤያለሁኝ። ቴንኪው እውነተኛውን መስመር ስላሳየኸኝ በጣም ቴንኪው ለማለት ፈልጌ ነው። ክርስቲያን ነበር 3 መጽሐፎች ደርሰው አንብቤያለሁ። ቴንኪው በጣም 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 እውነተኛው መስመር እስልምናን እንዳል ስለረዳኝ ቴንኪው። ታዲያ መጨረሻውን ንገረና። አዎ ሁሉም ሻለ ያዝክ? አዎ ማሻአላ ቴንኪው ቬሪ ማች። አላሁ አክበር። ማሻአላ አላህ ይቀበልህ። ማሻአላ ለውጥ እንደዚህ ነው። የሰው ልጅ ያነባል፣ አንብቦ ይሰልማል። ስለዚህ አንተ ለዚህ ላበቃ ለዓለማቱ ጌታ ክብርና ምስጋና ይሁን። ማሻአላ በርታ፣ አላህ በርታ። ምትለን ነገር ካለ ሌላ የምጨምርበት ነገር ካለ ጨምር አድርግልን። ሚዩትን አንሳለ። ሚኪ ሚዩትን አንሳ። ሄሎ ይሰማል? ግልጽ ነው። ሁሉ ነገር አጻጻፍህ ጥሩ ነው። የቃላት አጠቃቀምህን ወድጄዋለሁ በጣም። በተለይ ያልሰቀለም የሚለው የኢየሱስ ክርስቶስ ባህሪያት የሚለው ሁለቱ በጣም ግልጽ ነው እና በመረዳት ሰው እንዲረዳው በሚችል መልኩ ነው የተጻፉ። ቴንኪው በጣም በጣም ቴንኪው ብራዘር ቴንኪው በጣም። ማነው ስም? የሙስሊም ስም ማን ነው? ያው መሐመድ ተብሏል። አሁን ያው መሐመድ ብላችሁ መጥራት ትችላላችሁ ከዚህ በኋላ ጠቅላላ። ኦኬ ስሜ ማን ነው ብለህ ጠይቃቸው እስኪ። ከስር ላሉ ፋሚሊ ስሜ ማን ነው እንግዲህ አይደለ? ስሜ ማን ነው በላቸው። ኦኬ ስሜ ማን ነው? አንድ ሰው ደግሞ መሐመድ ብሎ ይመለስ በመካከላችሁ። እዚህ ከስር ካላችሁ ሙሐመድ እንኳን ደህና መጣህ። አላህ ይጠብቅህ፣ አላህ ይጨምርህ። በርታ። እንግዲህ ጫጫታ ላይ ነው ያለኸው? ትንሽ ስራ ቦታ ላይ ነው፣ ሱቅ አካባቢ ላይ ነው። በቃ ሚት አድርግና ቁጭ ማለት ትችላለህ፣ ቦታ ስላለ። በጣም ትልቅ ነገር ነው የሰማነው። አላህ ይጨምርልህ፣ አላህ ያገዝህ። እንግዲህ ያው አንብቡ ሁላችሁም፣ በተለይ ክርስቲያን ወገኖች አንብቡ፣ ታረጉ። እንግዲህ እውነተኛ ወደሆነ ስላሉ ምላችሁ ሌላ ምን ማለት አይደለም። ማንበብ ጥሩ ነው በጣም ብለው በትም ይጠቅማል። ከዛ አንጻር ደግሞ ጎን ለጎን ወደ ትክክለኛው ጎዳና ወደ እስልምናም ለመግባት ይጠቅማቸዋልና አንብቡ ነው በሁሉ። ማሻአላህ። ሌላ መግባት የሚፈልግ ሰው ካለ መግባት ትችላላችሁ። መግባት ትፈልጉ ካላችሁ መግባት ትችላላችሁ። ሙስሊሞች ጥያቄ ካላችሁ እስቲ ቅድሚያ ያነስታችሁ ለዛሬ። አስገቡኝ ብለህ እሺ። ሌላ መግባት ትፈልጉ አንዳንድ አሳዩኝ። ትገባላችሁ። አንዳንድ አሳዩኝ። ሁሴን አሰላሙ አለይኩም። ሁሴን
ወአለይኩም ሰላም ወረህመቱላሂ ወበረካቱ። ኡስታዝ ሰላም ነው ናችሁ? ሰላም ነኝ። ያለው ጥያቄ አለ? ሄሎ ሄሎ፣ ጥያቄ አለ? አዎ፣ ምናልባት ርዕስ ካለው ከርዕስ ውጭ እንዳልሆን እንጂ የሆነ ጥያቄ ነበር። ኡስታዝ በጣም ነው የምወድህ፣ በጣም ነው የማከብርህ። እንዳልከው ያው እኛ ተማሪዎች ስለሆነ አንዳንድ ስሜት ወደ ጥያቄው ግባ። ጥያቄው ግባ። ኮምፓራቲቭ ሪሊጅን ላይ ጥያቄ ካለ ወደ ጥያቄ ግባ። ይቅርታ ሰዓት የለንም። ኦኬ፣ ጥያቄው ለምሳሌ በእስላማዊ ዙሪያ ነው ወይስ ኮምፓራቲቭ ሪሊጅን የሆነ ጥያቄዎችን ጠይቅ። ለምሳሌ ፈተዋ ያልሆኑ ነገሮች። እሺ በቃ አይ እኔ አስተያየት ለመስጠት ነበር የገባሁት። በቃ ይቅርብኝ። እናመሰግናለን። ሰዓቱ የአስተያየት ሳይሆን የጥያቄና መልስ ነው። አትግቡ። ስትገቡ ጥያቄና መልስ ከሌለ ሌላ ነገር ለማውራት አትግቡ። አንዳንድ አታሳዩ። ጊዜያችንን አታቃጥሉ። እሺ፣ ጥያቄ ያለው ሰው ማሜ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፍጡር መሆኑን ኢየሱስ የሚያሳይ ጥቅስ ብትሰጠኝ ኡስታዝ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና። ሕይወትን የተቀበለ አካል ሕይወት አልባ ነበረ፣ በባዶነት የተቀደመ ነበር፣ ነን ኤግዚስታንስ ነበረ ማለት ነው። ስለዚህ ሕይወት አልባ የነበረ አካል ወደ መኖር ሲመጣ መነሻውና ጅማሬው አለ። መነሻውና ጅማሬው ያለው ነገር ሁሉ ፍጡር ነው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይም ጌታ ፈጠረኝ ይላል። አማርኛው እግዚአብሔር ፈጠረኝ ብለው ያስቀመጡት የሚሊኒየሙ የኦርቶዶክስ እንትኑ ምንድን ነው የ80 የሚባለው መጽሐፍ ላይ እግዚአብሔር ፈጠረኝ ብሎ ያስቀመጠው። ስለዚህ እግዚአብሔር ፈጠረኝ ካለ ተፈጥሯል ማለት ነው። ትንቢተ ኢሳያስ ምዕራፍ 45 ምዕራፍ 49 ቁጥር 5 ላይም ከማዕፀን የፈጠረኝ እግዚአብሔር ይላል። በትንቢት መነጽር ውስጥ ከማዕፀን የፈጠረኝ። ስለዚህ ፈጠረኝ ካለ ፍጡር ነው ማለት ነው። ብዙ ጥቅሶች አሉ። 3 ይበቃል ለዛሬው። ይችን ጀዛከላ ኡስታዝ። ምሳሌ ላይ ያለው ስለ ኢየሱስ መሆኑ እርግጠኛ መሆን እንችላለን? አዎ፣ በዛ ጽሁፍ የጻፍኩት አለ። ቴሌግራም ላይ ግባና ይኸው ቸርች ፋዘርስ ለኢየሱስ ነው ብለዋል። እኛ አይደለም ያለው፣ እኛ ሳይሆን እንትን ላይ ነው ያሉት። ቴሌግራም ላይ ያለልህ እዛ ላይ ገብተህ ማየት ትችላለህ። ጽሁፉ በጽሁፍነት ደረጃ ከፈለግከው ማለት ነው። ነገር ግን ፈጠረኝ የሚለው ኢየሱስ ስለመሆኑ ማስረጃዎቹ ምንድን ነው? የቸርች ፋዘርስ የተናገሩት ማለት ነው። እነማን ተናግረዋል ሲባል ለምሳሌ ኤዎስጣቴዎስ ዘአንጾኪያ መጽሐፈ ምሳሌ 8:22 ሲያብራራ ምን አለ? በድንግል ማርያም ማዕፀን በመንፈስ ቅዱስ ተተከለ፣ ከሴትም ሰው ሆኖ ተወለደ፣ በመጽሐፍ በመንገዱ መጀመሪያ ጌታ ፈጠረኝ ይላልና አለ። መጽሐፈ ምሳሌ 8:22 ሲያብራራ ለኢየሱስ ክርስቶስ ነው ድንግል ማርያም ማዕፀን ውስጥ መፈጠሩን የሚያሳይ ነው ብሎ ነው ያስቀመጠው። አምብሮስ ዘሚለንም በ397 ሲያስቀምጠው ምንድን ነው ያለው? አምብሮስ ሚለን መጽሐፈ ምሳሌ 8:22 ሲያብራራ የተሰገው ትንቢት በዚህ እንረዳለን። በመንገዱ መጀመሪያ ጌታ ፈጠረኝ የሚለው ጌታ ኢየሱስ ከድንግል ተፈጠረ ማለት ነው ብሎ ነው ያስቀመጠው። ባስልዮስ ዘቂሳርያም ሲያስቀምጠው ሃይማኖተ አበው ምዕራፍ 32 ቁጥር 18 ላይ ፈጠረኝ ማለት ሰው ስለመሆኑ ይተረጎማል። ኢየሱስ ድንግል ማርያም ማዕፀን ውስጥ መፈጠሩን የሚያሳይ ነው ብሎ ነው ያስቀመጡት። ቄርሎስ ዘእስክንድርያ የሚባለውን በ431 ሲያስቀምጥ ሃይማኖተ አበው ምዕራፍ 124 ቁጥር 25 ላይ በእውነት ሰው ስለመሆኑ እግዚአብሔር ፈጠረኝ ይላልና ፈጠረኝ እያለ ይናገራል። ስለዚህ የተፈጠረ መሆኑን መጽሐፈ ምሳሌ 8:22 ላይ ለኢየሱስ ክርስቶስ መሆኑን ቸርች ፋዘርስ ቀደምት የነበሩት ሰዎች ልክ እንደ ሰለፎች እኛ እንደምንላቸው ቀደምት የነበሩ የእነሱ ሰለፎቻቸው በዚህ መልክ ነው ያስቀመጡት። ጀዛከላ በጣም ክሊር ነው። ሌላ ደግሞ ለምሳሌ ቁርአን ላይ የተጻፈው ባይብል ላይ ስለ ኢየሱስ ያልተጻፈው ባይብል ላይ የለም፣ ቁርአን ላይ ነው፣ ባይብል ላይ የለም የሚሉት ኢየሱስ የተናገረው ሁሉም ነገር ባይብል ላይ አለመጻፍ ማስረጃ ማግኘት ይቻላል? ያው ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ 20:31
31 ጀዛከላ ኸይረን። አንጾኪያን እናናግረው። አንጾኪያ ሰላም ብያለሁ። ጀምር ልጆች ታብታብ አድርጉ። እሺ ታብታብ አድርጉ። ታብታብ ስታደርጉ ሱብሓነላህ ወልሐምዱሊላህ ወላኢላሀ ኢለላህ እያላችሁ ዚክሩንም የኡስታዝንም እንትን ቫይራል እንዲወጣ ታብ አድርጉ። ሌላው ደግሞ እንትን ይገባል። ይሄ ምንድን ነው ሪፖርት ስለሚኖር ኮፒ ሊንኳን በደንብ እሺ። ኡስታዝ ሲወያይ እኛ ከስር እያዳመጥን በደንብ እንትን እናድርግ ኢንሻላህ። ቀጥል ኡስታዝ። እሺ አንጾኪያ ሰላም ብያለሁ። እንዴት ነህ? ወኪኔም ሰላም ብያለሁ። እነሱም ሰላም ናቸው። ኦርቶዶክስ ነህ? ካቶሊክ ነህ? ፕሮቴስታንት? ጆዋይት ነህ? ኦንሊሰስ? የትኛውን ነህ ቤተ እምነት? እኔ ፕሮቴስታንት ነኝ። ወንጌል አማኝ። ኦኬ ፕሮቴስታንት። ቸርች ፋዘር ስንት ትቀበላለህ አንጾኪያ? ቸርች ፋዘር ማለት መጀመሪያ የነበሩት ቀደምት የነበሩት ከሐዋርያት ቀጥሎ የነበሩ አባቶች ቸርችን ሲመሯት የነበሩ አባቶችን አተረጓጎም ትቀበላለህ? መጽሐፍ ቅዱስ ውስጥ ያሉትን ከባድ ነው ለመግባባት። ቸርች ፋዘርስ የሚባል ነገር ሰምተህ አታውቅም? ፕሮቴስታንት ውስጥ እኮ አሉ ቸርች ፋዘርስ የሚባሉ መጽሐፍ ቅዱስ ውስጥ የተጻፉት እንትን አብርሃም ጀምሮ ትቀበለው? አንተ ከመጽሐፍ ቅዱስ ውጭ ምንም ነገር አትቀበለው? አሁን ይቀበል ከና አብርሃም ጀምሮ መጽሐፍ ቅዱስ ውስጥ አለ። ከነሱ ውጭ ያው ብዙም ታሪክ ስለሆነ ኦኬ ጥሩ ቀለል ያድናርገው። ማቴዎስ ወንጌል 1:1 ላይ የዳዊት ልጅ የአብርሃም ልጅ የክርስቶስ የትውልድ መጽሐፍ እያለ የሚነግረን ማለት ነው። እነሱ እኮ መጽሐፍ ቅዱስ ውስጥ አለ። ለዛ እኮ ነው መጽሐፍ ቅዱስ ያልኩት። ከባድ ነው መግባባት። አንድ እድል ልሞክርና ካልሆነ እንግዲህ ለሌላ ሰው እድል እንሰጣለን ማለት ነው። አማርኛ እየገባህ አይደለም? ኔትወርክ ነው ወይስ አማርኛ አይገባህም? አማርኛ ይገባኛል፣ ግን አንተ እኮ የአንተ ችግሩ ሰውን በጣም ነው የምትነካው። በስነ ስርዓት ብትወራ ደስ ይላል። በደንብ ማወራው ነገር አይገባህም ነው ወይ ኔትወርክ ነው ወይ ደግሞ እንትን አይደለም ያልኩ ምንድን ነው? በደንብ ይገባኛል። ያው እየሰማሁ ነው። ይገባ ከሆነ ቀለል ላድርግልሽ። ማቴዎስ ወንጌል 1:1 ላይ የአብርሃም ልጅ የዳዊት ልጅ የክርስቶስ የትውልድ መጽሐፍ እያለ የሚነግረን ማን ነው? ያው እስቲ እንደ መግባባት ያክል አንጾኪያ አለ። ምን አልከኝ? አትሰማም እኮ እየሰማህ አይደለም ራሱ። ለዛ ነው እኮ የምነግርህ። አሁን አንተ ትንቃለህ ምናምን ትላለህ። እኔ ብንቅ ኖሮ አላስገባህም ነበረ። ስታወራም ሰምቻለሁ። እኔማ እንኳን በቻልኩት አቅም ትንሽ ያው እሞክራለሁ፣ ግን ሌሎች ሲገቡ ራሱ በጣም ነው አንተ የምትነቃው። ለዛ እኮ ነው እንደዚህ ያልኩት። ንቀት አይደለም፣ ንቀት ሳይሆን በቃ ስርዓት ከሌላቸው ሰዎች ይወርዳሉ። አሁን አንተ ዝም ብለህ ትንቀኛለህ ምናምን። ለምሳሌ አንድ ሰው ካላወቀው የሆነ ነገር ከጠየቃ በትክክል መመለስ አለበት። አንተ አዋቂ ነህ አይደል? ኖ አይደለም። በቃ ካላወቅከው አላወቅከውም ነው እኮ። እኔ እኮ እንደዛ ነው የምለው እኮ፣ ሌላ ነገር የምለው ነገር። እሺ ማቴዎስ 1:1 ላይ ግባ፣ ወደ ነጥቡ ግባ። ፐርሰናሊቲው እና አይዲያው ላይ ብቻ አተኩር። ማቴዎስ 1:1 ላይ የዳዊት ልጅ የአብርሃም ልጅ የክርስቶስ የትውልድ መጽሐፍ እያለ የሚነግረን ማን ነው? ተናጋሪው ማን ነው? ቅድም ለኢየሱስ ክርስቶስ አይደለም ትንቢተ ኢሳይያስ 43 ላይ የተናገረው? ያው እሱን ነበር እኔ መመለስ የፈለግኩት። እሱ የተናገረው ለያዕቆብ ነው። እሱን አልጠየቅኩም። በቃ አንተ እንትን ማትቀበል ከሆነ ቸርች ፋዘርስ ማትቀበል ከሆነ ችግር የለውም። ወደዚህ መጥቻለሁ። አሁን የጠየቅኩ መልስ። ቸርች ፋዘር ማለት መጽሐፍ ቅዱስ ውስጥ ያልኩት ሁሉንም እቀበላለሁ፣ ግን እሱንና የጠየቁ መልስ ማለት መስጠት የፈለግኩት ቅድም ትንቢተ ኢሳይያስ ላይ ለኢየሱስ ክርስቶስ አይደለም እዛ ጋር የተናገረው እሱ ነበር በመለስ። አሁን እሱን ተወውና አሁን የጠየቁ መልስ እና ወደዛ እንሄዳለን። የጠየቁ መልስ ማቴዎስ 1:1 ላይ የዳዊት ልጅ የአብርሃም ልጅ የክርስቶስ የትውልድ መጽሐፍ የሚል ነገር አለ እና ይህንን የሚናገረው ማን ነው? ማቴዎስ ወንጌልን የጻፈልንና የነገረን ማን ነው? አለ ሚት አድርገዋል ራስህን። አሎ እየሰማሁ ነኝ። እየሰማሁ ሲሆን ወደ መልሱ ግባ። ታዲያ መስማት ብቻ ሳይሆን ወደ መልሱ ግባ። ጥያቄውን ጠይቄያለሁ፣ ወደ መልሱ ግባ እንዲገባ ለመግባባት ያክል። ጥያቄው እኮ ምንም አልገባኝ። ምንድን ነው አሁን ጥያቄው? እንትን ሬሱ ምንድን ነው? በቃ ሂድ፣ በቃ ውረድና ታች ሆነ ሀብታም አድርግ። ለልጁ ስታውረት እንትን ትንቢተ ኢሳይያስ 43 ላይ ያለው አድርግ ያለ ቦታ ነው የመጣኸው። ይቅርታ ከትልቅ ቦታ ላይ ማለት ነው። አንደኛ የቋንቋም ችግርም ነው። ሁለተኛ ነገር ደግሞ ጥያቄው ምንድን ነው አልገባኝም። 3-4 የደገምኩልህ ዝም ብሎ ማዛግ ነው የሚሆነው እና ሌሎች ሰዎች ግቡ።
ጥያቄ ያላችሁ ሰዎች አንዳንድ እስቲ እንትን በሉ። አንዳንድ እንትን በሉ። አንዳንድ አሳዩኝ። ሁላችሁም አንዳንድ አትጻፉ። አንዳንድ ሲበዛ ኡስታዝ ሪፖርት ነው የሚመስለው። ቲክቶክ ይዘጋል። ችግር የለውም። ቲክቶክ ይዘጋል። አለውኝ በተስፋ ሰማል። ሰላም አለይኩም ወረህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወረህመቱላሂ ወበረካቱ። እኔ ዮሐንስ ራእይ ምዕራፍ 21 ቁጥር 22 ላይ ያለውን ለመጠየቅ ነበር ኡስታዝ። ምንድን ነው እዛ ጋር መጠየቅ የፈለግነው? ለምሳሌ እዛ ጋር ስለ በጉና ስለ አምላክ ይናገራል አይደለ? ስለዚህ እዛ 22 ላይ ምዕራፍ 22 ቁጥር 3 ላይ ያለውን ስታየው በመቅደሷ ውስጥ ሆነው በጉና አምላክ እንደሚገዙ ይናገራል ይላሉ። እሱን ለመረዳት ነበር። በነጠላ ነው እኮ እዛ ጋር የሚናገረው። ሁሉም የገዛ ጌታ አምላክና በጉ መቅደሷ ናቸው ይላል እና 22 ላይ ሲናገር ባሪያዎቹ ያመልኩታል የሚለው ነጠላ ነው። ራሱ አንደኛ አውቶ የሚለው ቃል የግሪከኛ አውቶ የሚለው ቃል በነጠላ ነው። ራሱ ሰርቭ ሂም ነው የሚለው። ሂም ማለት ኦብጀክቲቭ ፕሮናውኑ ነጠላ ነው። ሁለቱንም ሊያመለክት አይችልም። አንደኛ እሱ ነው። ሁለተኛ ግራማቲካሊ ሂም የሚለው ኦብጀክቲቭ ፕሮናውኑ ማስኩላይን ጄንደር ነው። በጉ የሚለው ደግሞ ኒውትራል ጄንደር ነው። አምላክ የሚለው ግን ማስኩላይን ጄንደር ነው። ስለዚህ እዚህ ጋር የመጣው ሂም የሚለው ኦብጀክቲቭ ፕሮናውኑ ወይም ደግሞ ተውላጠ ስሙ ተሳቢ ተውላጠ ስሙ ተክቶ የመጣው አምላክ የሚለውን ነው ተክቶ የመጣው። ስለዚህ ባሪያዎቹ ያመልኩታል ሲል ያመልኩታል የሚለው በጉን ሳይሆን ሁሉንም የገዛ ጌታ አምላክን ነው። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ስትመለከተው ለጌታ አምላክ ስገድ እርሱም ብቻ አምልክ ይላል። አየህ፣ ጌታ አምላክ ብቻ ነው የሚመለከው። እዛ ጋር የተጠቀሰው ራዕይ 21 22 ላይ ሲናገር ሁሉንም የገዛ ጌታ አምላክና በጉ መቅደሷ ናቸዋል። የሚመለከው ሁሉንም የገዛ ጌታ አምላክ እንጂ በጉ አይደለም የሚመለከው። በጉ አምልኮ ተቀበለ የሚል ባይብል ላይ የለም። አምልኮ ላትሪዮ የሚባለው ወይም ሌትሪዮ የሚባለው ቃል ወይም ደግሞ ሌትሪያ የሚባለው ቃል ሌትሪያ ወይም ደግሞ ላትሪያ የሚባለው ቃል የሚጠቀመው ለአብ ብቻና ብቻ ነው። ስለዚህ ራዕይ ዮሐንስ ምዕራፍ 22 ቁጥር 4 ላይ እየተናገረ ያለው ስለ አብ ነው ምንለው። ይህን ይመስላል። እሺ ኡስታዝ፣ ውስጧ ላይ ማለት መቅደሷ ውስጥ ሆነው ሁለቱም እንደሚገዙ አድርገው ይገልጻሉ ብዬ ነው። አይልማ፣ እንደዛ አይልም። አንተ ከየት አመጣኸው? ሲናገሩ ነው እነሱና እንደዛ ሳይሆን አሁን ሲናገሩ ያለብን ምን መሰለህ፣ ዝም ብላችሁ የሚነግሯችሁን ነገር ዝም ብለው እንደ ባዶ በርሜል ተሞልታችሁ አይደለም መምጣት ያለባችሁ። አለ ወይስ የለም የሚለውን ነገር አጣርታችሁ ምን ብላችሁ ነው እኛ ጋር መምጣት ያለባችሁ እንጂ እንደ ባዶ በርሜል ዝም ብለው እንደ ነጭ ወረቀት ጽፈው ሲያመጧችሁ ተጽፋችሁ አትምጡ እኛ ጋር ስትመጡ። እንደዛ የሚል የታለ ራሱ የታለ ብለህ ጠይቀህ አንበበህ ምን ብለህ ነው ከዛ በኋላ ጥቅሱ ላይ ጥያቄ ካለ ወደ እኛ የምትመጣው እንጂ አንተ የነገሩን ነገር ሁላ ይዘህ ብትመጣ ዋጋ የለውም። ከልጅ ልጅ ተወልጄ አድንሃለሁ የሚል ባይብል ላይ ያለ ብለህ ብትል ባይብል ላይ የለም። እግዚአብሔር ራሱ ከልጅ ልጅ ተወልጄ አድንሃለሁ ብሎ ለአዳም ቃል ገብቶለታል ብለው ሲናገሩ ትሰማለህ። አንዳንድ ሙስሊሞች ይመጡና ይህን ጥቅስ እንዴት ታየዋለህ? ምን የሚለውን ጥቅስ? እግዚአብሔር ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብለዋል። የቱ ጋር ነው እንደዛ ያለው? አናውቀውም ብለው ነው ባይብል ላይ። የቱ ጋር እንዳለ መጀመሪያ አትጠይቅም እንዴ ብለን ስንላቸው እሺ ጠይቀን እንመጣለን ያሉና ይህን ይመስላል ፍሬንድ። እሺ ኡስታዝ፣ በቃ እንደዛ ከሆነ እሺ። የእግዚአብሔርና የበጉ ዙፋን ይላል በአንድ ላይ እዛ ውስጥ ስላለ መቅደሷን ውስጥ ሆኖ ይገዙታል የሚለውን በአንድ አድርገው ስለሚጠቅሱት ነው። እሺ ኡስታዝ፣ በአንድ ላይማ መምጣትማ ለመምጣት እንትን ነው። ዙፋኑ ራሱ ጀመረው ዙፋኑ የአምላክ ዙፋን ነው። እነ ሰለሞን የተቀመጡበት እነ ዳዊት የተጠቀሙበት ዙፋን የአምላክ ዙፋን ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይም ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ስለዚህ ያ ዙፋን ራሱ የአምላክ ዙፋን ነው። እነ ዳዊት እነ ሰለሞን ሲቀመጡበት የነበረው በዛ ዙፋን ላይ ነው መሲሁ መጥቶ የተቀመጠው። ስለዚህ የአምላክና የበጉ ዙፋን የሚለው በምንጭነት ኢየሱስ ክርስቶስ የተቀመጠበት ዙፋን የአምላክ ዙፋን ስለሆነ እንጂ ኢየሱስ አምላክ ስለሆነ አይደለም። የአምላክና የበጉ ዙፋን ካለ አምላክና በጉ ይለያያሉ እና በሚል ነገር ተለያይተዋል። አምላክ ማን ነው? አንዱ አምላክ ነው። በጉ የሚባለው ደግሞ እንደነሱ ትምህርት የታረደው ብለው የሚያስቡት ማለት ነው። ዮሐንስ ወንጌል 1:29 ላይ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል።
በጉ የማበግ ነው ብለህ በጠይቃቸው የአምላክ በግ ነው ይለዋል። አምላክ የተባለው ማን ነው? አንድ አምላክ ነው ያለው። የዛ የአንድ አምላክ በግ ነው ወይስ አይደለም? በጉ ራሱ ባለቤት አለው። ባለቤቱ በጉ ነው ወይ ብለህ በጠይቃቸው አይደለም ነው የሚሉ። ከዛ አንጻር ብትመለከተው ጀዛኩሙላሁ ኸይረን ጀዛ ኡስታዝ። ወያከላ እሺ ሐሰን ኡስታዝ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንዴት ነህ? ሰላም ወረሕመቱላሂ ወበረካቱ። ባቢሎን ካለ መግባት ትችላለህ። ባቢሎን ካለ አንዳንድ አሳየንና ግባ። ጥያቄ ለጠይቅ ኡስታዝ። መጽሐፉን የተደበቀ እውነት የሚለውን መጽሐፍ እያነበብኩኝ ነው። ኦኬ እሱ ላይ እያወራሁኝ ዛሬ አንድ ምናልባት እዚህ ታች ይኖራል ጥያቄ ጠያቄው ነበር የሐዋርያት ወንጌል የሚባል እንደነበረ እና አሁን ላይ እንደሌለ እንዲሁም አሁን ላይ ቀንና ሆኖ ከተካተቱት መጽሐፍቶች እንዳልሆነ እና እስኪ ስለዚህ ነገር አንዳንድ ነገር ብለን ምናልባት መጽሐፉ ያልደረሳቸው ሰዎች እዚህ በቲክቶክ ቢሰሙ መጽሐፍ ያልደረሳቸው ሰዎች ገዝተው ማንበብ ይችላሉ። አንተ ግን ዛሬ ጥያቄ የፈጠረብህ ነገር ካለ ጥያቄ ጠይቀኝ። ብዙ መረጃዎችን እዚህ ጋር አስቀምጠሃል እና ላለመካተቱም ምክንያት የሆኑበትን አንዳንድ ነገሮች ተጠቅሰዋል እና እስኪ ጠቅለል ባለመልኩ እንዳይካተት ካደረጉት ነገሮች መጽሐፉ ላይ ለምን እንዳልተካተተ የሚናገር ለእኔም አለ። ስለዚህ ጋር ሰዎች ልጆች እንዲማሩ ብዬ ሰዎች ጥያቄ ነው። አሁን የአንተ ጥያቄ ካለ መጠየቅ ነው ያለብህ ሐሰንዬ። መጽሐፉ ላይ ጥያቄ አንብበህ ያልገባ ነገር ካለ ነው ልጠይቅ የሚፈልገው እንጂ አሁን ማብራሪያ አይደለም፣ የማብራሪያ ጊዜ አይደለም። እነሱ አንብበው ጥያቄ የፈጠረባቸው ነገር ካለ እነሱ ይጠይቃሉ። አንተ ደግሞ ጥያቄ ያለብህ መጽሐፉን ስታነብ ጥያቄ የፈጠረብህ ነገር ካለ ጥያቄ አቅርብልኝ። መጽሐፉን አብራራልኝ ካልክ ግን መጽሐፉ ብዙ ሰፊ መጽሐፍ ነው፣ ትልቅ መጽሐፍ ነው። ያንን ሁሉ መጽሐፍ ላብራራ አልችልም አሁን በአሁኑ ታይም ማለት ነው። ምክንያቱም የጥያቄና መልስ ጊዜ ነው። ግልጽ ነው? ግልጽ ነው። ማሻአላህ። እሺ ሌላ ጥያቄ ያለው ሰው? ጥያቄ ያለ ሰው? ባቢሎን ካለ መግባት ትችላለህ። ባቢሎን ካለ አንዳንድ ማሳየኝና አስገባሃለሁ። ኡስታዝ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም አሰላም ወረህመቱላሂ ወበረካቱ። ሶስት ጥያቄ አለኝ። የመጀመሪያው ጥያቄ ዮሐንስ ወንጌል ምዕራፍ 1 ከቁጥር 30 ላይ ቅድም 29 ላይ ስትል ነበርና እንትን ነው አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበርና ሲል ከመጥመቁ ዮሐንስ በፊት ሰው እንደነበረ ይናገራልና ማለት ከኔ በፊት ሲል ምን ማለቱ ነው? ምን አለ ነው የሚለው? ሰው አለ። ሰው አለ። ስለዚህ ሰው እንዴት ነው ከሰው በፊት የሚኖረው? ሰው ነው የሚለው አይደለ? ጥቅሱ ላይ ሰው እያለ ነው የሚናገረው። ስለዚህ ሰው የሚለውን ነገር አስምረሽ ለምንድን ነው ያ ሰው የሆነው ከማን ነው? ከማርያም ነው ወይስ ከማርያም በፊት ሰው ነበረ ብለሽ ጥያቄውን ታቀርቢዋለሽ። ኦኬ ከኔ በፊት የሚለው ነው ጥያቄ ሆነ። አዎ ከኔ በፊት ዮሐንስ ወንጌል አንድ ሰው ከኔ በፊት ከኔ በኋላ ይመጣል ከኔ በፊት ነበረ ነው የሚለው። አንድ ሰው ነው የሚለው ሰው ነው እያለ ያለው ከኔ በኋላ ይመጣል አለ ከኔ በፊት ነበረ ነው። አሁን ማን ነው እንደዛ ያለው ሲባል ሰው የሚለውን ኃይለ ቃል አስምረሽ ሰው ወይም ሰውነት ከማርያም የተገኘ ከሆነ አስቀድሞ በተስፋ ቃል ደረጃ ነበር ማለት ነው። በባይብል ነቢዩ ዮሐንስና ነቢዩ ኢየሱስ ሁለቱም ነብይ ናቸው። ለምሳሌ ሉቃስ 1:76 ላይ መጥምቁ ዮሐንስ ነብይ ነው። ማቴዎስ 21:11 ላይ ደግሞ ነቢዩ ኢየሱስ ይላል። ሁለቱም ነብይ ናቸው። ታዲያ ዮሐንስ ወንጌል 1:30 ላይ አንድ ሰው ከኔ በኋላ ይመጣል ከኔ በፊት ይልቅ ነበረ ሲል ከኔ ይልቅ የከበረ ሆኗልና ማለት ነው። አነር ማለት ወንድ ሰው ማለት ነው። አሁን ምንድነው ኦሪት ዘፍጥረት ምዕራፍ 41 ላይ ስትመለከችው ቁጥር 51 ላይ የዮሴፍ የመጀመሪያ ልጁ ስሙ ምናሴ ብሎ ጠራው አለ። እንዲህም አለው አምላክ መከራዬን ሁሉ የአባቴን ቤት አስረሳኝ አለው። የሁለተኛው ስም ግን ኤፍሬም ብሎ ጠራው። እንዲህም ሲል አለው አምላክ በመከራዬ አገር አፈረኛል።
ምናሴ ማለት መርሳት ማለት ነው በዕብራይስጥ። ኤፍሬም ማለት ማፍራት ማለት ነው። ከሁለቱ የመጀመሪያ ልጅ ማን ነው? ለያዕቆብ ለዮሴፍ የመጀመሪያ ልጅ ማን ነው? አለሽ አለ ኡስታዛ። የመጀመሪያ ልጅ ማን ነው? በዚህ ባነበብኩልሽ ጥቅስ መሰረት አልሰማሁም። ወላሂ ቆይ አንዴ ሊዮሽ ዘፍጥረት ልክፈት አንዴ ኡስታዛ። አይ በቃ አሁን በቃ ቡና ካልጋበሽኝ በስተቀር አንፋታም። እሺ ልድገምልሽ አንዴ። ዘፍጥረት 41 ቁጥር 51 እና 52 ላይ ዮሴፍ የበኩር ልጁ ስሙ ምናሴ ብሎ ጠራው፣ እንዲህም ሲል አምላክ መከራዬን ሁሉ የአባቴን ቤት አስረሳኛለሁ ይላል። የሁለተኛው ስም ደግሞ ኤፍሬም ብሎ ጠራው፣ እንዲሁ አምላክ በመከራዬ ቀን አፈራኛል። የመጀመሪያ ልጁ ማን ነው? ሁለተኛ ልጁ ማን ነው? የመጀመሪያ ልጁ ምናሴ ነው፣ ሁለተኛው ኤፍሬም ነው። በቃ አሁን ያዥልኝ እንግዲህ ሲወለዱ ማለት ነው። ግን ኦሪት ዘፍጥረት 48 ላይ ግሪክ ሰብቱጀንት ላይ ሲናገር ኤፍሬም ከምናሴ በፊት ነበረ ነው የሚለው። ምን ማለት ነው? በምን በክብር ነበር የነበረው ወይስ በአካል ደረጃ ነው? ኒፕለ የሚለው ቃል ሁለቱም ጋር ይጠቀማል። በፊት የሚለውን ቃል ኦሪት ዘፍጥረት 48 ላይ የግሪክ ሰብቱጀንት ላይ ኤፍሬም ከምናሴ በፊት ነበረ ይላል። አማርኛው ምንድን ነው የሚለው? እስቲ እግዚአብሔር እንደ ኤፍሬምና እንደ ምናሴ ያደርግ፣ ኤፍሬምንም ከምናሴ ፊት አደረገው አለ። በቃ አይሽ ዛትሚንስ አሁን ምንድን ነው? በክብር ነው፣ የክብር ጉዳይ ነው። ምናሴ በእድሜ ይበልጠዋል። ነገር ግን ኤፍሬም ከምናሴ በፊት የሆነው በምንድን ነው? በክብር ነው የነበረው። ልክ በተመሳሳይም በክብር ከመጥምቁ ዮሐንስ ኢየሱስ ይበልጣል። ከዛ ነው ከኔ ይልቅ የከበረ ሆኗልና ብሎ ያለው ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ግልጽ ነው። አዎ ተረድቻለሁ። ጀዛከላ። እሺ ሌላኛው ደግሞ ሮሜ ሰዎች ምዕራፍ 15 ከቁጥር 9 ላይ ኢየሱስ እውነት የመገረዝ አገልጋይ ሆነ ይላል እና እዚህ ላይ ምን ይላሉ ቅዱሳኖች? የመገረዝ አገልጋይ ሆነ እንጂ ተገረዘ የሚል የለም እያሉ ከዚያ ደግሞ ሃይማኖት አበው ምናምን በምናሳያት ሰዓት አይ መጽሐፉ ላይ ምናምን የሚሉ የሆነ የሚያጣመሙት ነገር አለና እንዴት ታየዋል? ግርዘት ያው እንደተገረዘ እኮ ያምናሉ ሁሉም ክርስቲያኖች። ምናልባት እውቀቱ አናሳ የሆኑ ሰዎች ካልሆኑ በስተቀር በኦርቶዶክስ ያው እንደምታየው ሃይማኖት አበው ላይ እንደተገረዘ ይናገራል ማለት ነው። ያው ፈጣሪ ጾታ የለውም፣ ሴትም ወንድም አይደለም። ፈጣሪ የሴት የወንድ የሩካቤ ሴትም የወንድም የሩካቤ ስጋ የለውም። ወንድ ልጅ ግን ሩካቤ ስጋ አለው። ሴክስ ኦርጋን የሚባል ነገር አለው። ይህ ሩካቤ ስጋ ያው ሽንት ለመሽናት እና ከሴት ጋር ተራክቦ ኢንተርኮስ ለማድረግ ያገለግላል። እንደምታዩት ኢየሱስ ከሴት የተወለደ ወንድ ልጅ ነበር። ሉቃስ 1:31 ላይ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ አላት። ትጸንሻለሽ የሚለው ጽንስ ራሱ ኬሚካል ሪአክሽን እና ሜካኒካል ፈንክሽን አድርጎ ፕሮሰስ አድርጎ የመጣ ነው። ከዛ በኋላ ወንድ ልጅ የሚል ነገር አለ። ወንድ የሚለው የስጋ መደብና የስጋ አንቀጽ ነው። ከዛ በኋላ ኦሪት ዘፍጥረት 17:22 ላይ የ8 ቀን ልጅ ይገረዝ ተብሎ በተባለው መሰረት ሉቃስ 2:21 ላይ ሊገርዙትም 8ኛ ቀን በሞላው ጊዜ በማዕፀን ሳይጸነስ ወይም ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ነው የሚለው። ስለዚህ ሊገርዙትም 8 ቀን በሞላው ጊዜ ነው። በማዕፀን ሳይንጸነስ ሊገርዙት ሲል ሊገርዙት ካለ ይገርዙታል፣ ምንም እንትን የለውም። ሊገርዙት ሲል አልተገረዘም አይደለም። ሊገርዙት 8 ቀን ሞላው ነው። በሞላው ጊዜ ምን ተባለ? ስሙ ኢየሱስ ተባለ አለ። ስለዚህ ሊገርዙት እያለ አልተገረዘም ብሎ ማለት እኔ አይዶን አለቀ። ሮሜ 15:9 ላይ ክርስቶስ ስለ አምላክ እውነት የመገረዝ አገልጋይ ሆነ ላለው ሲል የመገረዝ አገልጋይ ሆነ ሲል ስለተገረዘ ነው የመገረዝ አገልጋይ የሆነው? ምንድን ነው እሱ ራሱ ሲገርዝ ነበር እንደ ሌላ ሰው እየሄደ ህጻናቶችን ሲገርዝ ነበር? እንደዛ ማለቱ ነው አይደለም። ራሱ ኮሜንታሪዎችን ተመልከቺ። የመገረዝ አገልጋይ ሆነ ላለው ሲል ያንን ነው የሚያመለክተው። አምላክ በስጋ ሊገረዝ ይቅርና ክርስቶስ ራሱ ስለ አምላክ እውነትን የተገረዘ አገልጋይ እንደሆነ በመግለጽ ነው። በአምላክና በክርስቶስ መካከል ደግሞ የምንነት ልዩነት እንዳለ ቁልጭ አድርጎ የሚያሳይ ነው። ይህ የተገረዘው ህፃን ደግሞ በኋላ ላይ በጌታ ፊት ያቆሙት ዘንድ ዮሴፍና ማርያም ወደ ኢየሩሳሌም ወሰዱት ይላል ሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ። እንደ ሙሴ ህግም የመንጻት ወራት በተፈጸመ ጊዜ አለ። ካልተገረዘ ለምንድን ነው መስዋዕት ሊያቀርቡ የሄዱት? በጌታ ህግ የእናትን ማዕፀን የሚከፍት ወንድ ልጅ ሁሉ ለጌታ የተቀደሰ ነው ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታ ህግ 2 ዋሊያ ወይም 2 የእርግብ ጫጩት እንደተባለው መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል። ለምንድን ነው በጌታ ፊት? ለምን በግ ምናምን በሬ ሲል ድሃ ነበሩ። ከድሃ ቤተሰብ ውስጥ ነበር የመጡት። ዮሴፍም ማርያምም ድሃ ነበሩ። ስለዚህ አቅማቸው በሚፈቅደው መስጠት የሁሉ ጌታ የሆነውና ህፃኑን ለሁለት የተለያየ ስለሆነ ወሰዱት ይላል። ወደ ማን ነው የወሰዱት ሲባል በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት ይላል። ጌታ የሚባለው ማን ነው? ወደ ማን ነው የወሰዱት? ወደ ጌታ። ኢየሱስ ጌታ ቢሆን ኖሮ የባህሪ ጌታ ቢሆን ኖሮ ወደ ጌታ እንዴት ይወስዱታል?
ራሱ ማለት ነው። እና ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው ጥር 6 ቀን በዓመት አንድ ጊዜ ግርዘተ ኢየሱስ የሚባል ነገር አለ። የተገረዘበት ዓመታዊ ክብረ በዓል ይዘከራል። ግዝረት ማለት ራሱ የግዕዝ ቃል ነው። ግርዘት ማለት ነው ራሱ። እና ያው እንደምትመለከቸው ሃይማኖተ አበው ምዕራፍ 7 ቁጥር 24 ላይ ሰውም እንደመሆኑ ለስጋ እንደሚገባ ተገረዘ ይላል። ሃይማኖተ አበው ምዕራፍ 78 ቁጥር 31 የተለያዩ ጥቅሶች ላይ ብትመለከቸው እንደተገረዘ የሚያሳዩ ብዙ ማስረጃዎች አሉ ማለት ነው። እና ኢየሱስ አልተገረዘም ብሎ የሚከራከር ካለ አንደኛ ኢየሱስ ሰው አይደለም እያለች ነው ያለው ራሱ ማለት ነው። እና በእስራኤላውያኖች አይሁዳዊ ነው የነበረው። ገላትያ 4:4 ላይ የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ነው የሚለው። ከሕግም በታች የተወለደው ማለት በሕጉ ስር ነበረ፣ ከኃጢአት በስተቀር በነገር ሁሉ እንደ ሰው ነበር ነው የሚለው ጳውሎስ ዕብራውያን ላይ። ስለዚህ መገረዝም ሁላ አለው። አንዳንድ ሰዎች እኮ አይሸናም ነበር የሚሉም አሉ። አላጋጠመሽም? ማርያምና ኢየሱስ አይሸኑም የሚሉ ኦርቶዶክሶች አሉ። በቀልሽ ይህንን ሰምተሻል? አይ አልሰማሁም። ይበላሉ ይጠጣሉ፣ በቃ እንደዚህ በቃ ምንም እንትን የለም፣ አይወጣም የነሱ የማርያምና የኢየሱስ አይጸዳዱም፣ ሽንት ቤት አይሄዱ፣ ምን አይሉም፣ አይሸኑም እነሱ ተብሎ ነው የሚታመነው። እንዲህ አይነት ነገሮች አሉ በትምህርታቸው ውስጥ። ምናልባት ኦርቶዶክሶች እንደዛ ብለው ነው የሚያምኑት። ካቶሊኮችን አላውቅም፣ አውርቻቸው አላውቅም። ፕሮቴስታንት ግን እንደ ሰው ኢየሱስ ክርስቶስ ሽንት ቤቱ ላይ ነበር ማለት ነው። እና አስቢው ማለት ኢየሱስ ክርስቶስ ይበላና ይጠጣ ነበር። ማቴዎስ ወንጌል ምዕራፍ 15 ላይ ስትመለከቸው ወደ አፍ የሚገባ ሁሉ ወደ እዳሪ ይወጣላል፣ ወደ እዳሪ ይወጣላል። እንግዲህ አውትፑት ያደርጋል። ኢንፑት ያደረገውን ነገር አውትፑት ያደርጋል። ሰው ነው እና ኬሚካል ሪያክሽን እና ሜካኒካል ፈንክሽን ስለሚያደርግ ማለት ነው። እና አንዳንድ ጊዜ ዝም ብዬ ሳስበው ኢየሱስን ምናልባት አሁን እንደ ድሮ በር ምናምን ያለው ምናምን ነገር የለም፣ ግን አሁን በዘመናዊ መልክ በር ያለው ምናምን ሽንት ቤት ቢሆን ሽንት ቤት ቢገባ እና ሰው ከበር ሆኖ ሲያንኳኳ ምንድን ነው የሚለው? አሁን ለምሳሌ እኛ ሰው አለ ምናምን እንላለን፣ እሱ ምን አለ ይላል። አሁን ሽንት ቤት ተቀምጦ ሰው ቢያንኳኳበት ምንድን ነው የሚለው? ዩቲ እስቲ አስቢው፣ ምን ሊል ይችላል? እንደው ማለት በእነሱ ትምህርት ይጅና እንደነሱ ትምህርት ፍጹም ሰው ፍጹም አምላክ አለ ነው የሚለው። ፍጹም አምላክ ፍጹም ሰው አለ ይላል፣ ወይ ደግሞ አምላክ አለ ወይ ደግሞ ሰው አለ ነው የሚለው እንጂ ሌላ ሊል አይችልም። እና በዚህ መልኩ የሆነ ፕላቶኒክ አንደርስታንዲንግ ስላላቸው እነሱ የሆነ ማርያምንም ኢየሱስ ክርስቶስንም አይጸዳዱም የሚል ነገር አላቸው። ደግሞ አይገረዙም ብለው ካሉሽ ያው እየዋሹ ነው ማለት ነው። ገና ለገና አርጊመንት ነው። ከተገረዘ በጣም ችግር ይፈጠራል። ምክንያቱም የተገረዘው ስጋው ራሱ አምላክ ነው ብሎ ያምናሉ። አምላክ ከሆነ ደግሞ አምላክ እንዴት ነው የሚሆነው? ሲገረዝና ያሸለፈት ሲወድቅ የወደቀው ነገር እንዴት ነው? በአንድ ወቅት እሱ ጋር እያለ እየተመለከ ነበር ወይ? የሚመለክ ከሆነ አምልኮ የሚቀበል ከሆነ ሌሎችም ጥያቄዎች አሉ። ራሱ ስጋና ደግሞ እንትን የሚል ከሆነ የህብስቱና ወይኑ በእንትን ጊዜ ይለወጣል፣ ሚስቲካል ቼንጅ ያደርጋል ብሎ ያምናሉ። ካቶሊኮች ደግሞ ትራንስብስቴንሻል ቼንጅ የሚባላሉ፣ ሰብስታንሱ ራሱ ይቀየራል ብሎ ያምናሉ። ስለዚህ ስጋውን ከስጋችን ደሙን ከዋህዳችን ከደማችን ያዋህድልን ፈጣሪያችን ነው። ያ ስጋና ደግሞ መለኮት የተዋህደው ነፍስ የተለየው ነው ብሎ ነው ያምኑት። ስጋና ደሙ ያንን ስጋና ደም ያ ስጋና ደም አንቺ ስትበዩ ከአንቺ አካል ጋር አብሮ ይዋሃዳል። ስለዚህ አብሮ ከተዋህደ መለኮትም ከሰዎች ጋር ይዋሃዳል ወይ? ያ ስጋና ደም ሲበሉት አፋቸው ላይ ነው አይደል ያለው። ከዛ በኋላ ይጸዳዱታል ራሱ ማለት ነው። መጨረሻ ላይ ማለት ነው የሚጸዳዱት ነገር ራሱ አምላክ ነው፣ መለኮት አለው። ካሊማች ምን አይነት ትምህርት ነው? እንደዚህ አይነት የተወሳሰበ ትምህርት እና ይህን ይመስላል ዩቲ ጀዛከላ። ግን የመጨረሻ እንድናበር ልጠይቅ ወይስ ሌላ? እሺ፣ ሌላው ደግሞ መንገድ የተጠረገለት ላይ ነው የምጠይቅህ። የያህዌ መንገድ በምድረ በዳ ጠረጉ የሚለው መንገድ የተጠረገለት ማን ነው? ኦኬ፣ ከዛ ቀጥላለሁ። ያሰናቸው መንገድ የተጠረገለት ያህዌ ነው። ኢሳያስ ምዕራፍ 40 ከቁጥር 3 ላይ የአዋጅ ናጋሪ ቃል የያህዌ መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ ይላል እና የተጠረገለት ማን ነው? ያህዌ ነው። የተጠረገለት ያህዌ ነው። ግን ምንድን ነው ኢሳያስ 40 ቁጥር 3 ላይ ያለው ነው የፈለሻል። የአዋጅ ነጋሪ ቃል የያህዌ መንገድ በምድረ በዳ ጥረጉ ነው። ስለዚህ መንገድና ጎዳና የሚለው ፈካሪያ እንጂ ማርያ አይደለም። ሲጀመር ከመነሻው ነው። ኢሳያስ የያህዌ መንገድ እንደሚጠረግለት ተነግሮ፣ አዲስ ኪዳን ላይ ግን መጥምቁ ዮሐንስ መንገድ የጠረገው ለኢየሱስ ስለሆነ ኢየሱስ ያህዌ ነው ብለው አርጊመንት ይሰራሉ አይደለ? እሱን ነው የምልህ እኮ መንገድ የተጠረገለት። ማርቆስ ምዕራፍ 1 ቁጥር 2 ላይ እነሆ መንገድህን የሚጠርግ መልእክተኛ በፊት እልካለሁ አለ። ባዩ ማን ነው? መጥምቁ ዮሐንስ አይደለም። አዳምጪ እንደገና ማለት ነው። እነሆ መንገድህን የሚጠርግ መልእክተኛ በፊት እልካለሁ አለ። ባዩ ማን ነው? ለማን ነው ያለው? በመጀመሪያ መደብ ያለው፣ በሁለተኛ መደብ ማንን ነው የሚያናገረው? ኢሳያስ መሰለኝ፣ እኔ እንጃ አለዋል። አይደለም፣ አብ ነው እየተናገረ ያለው። አብ ለወልድ ምን አለው? መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ አሉ። በምን? በፊትህ
እልካለሁ አለ። ማርቆስ 1:2 ላይ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነቢዩ ኢሳያስ እንደተጻፈ አለ። ሚልክያስ 3:1 ላይ እነሆ መልእክተኛዬን እልካለሁ አለ። ትንቢቱ ላይ መንገድንም በፊቴ ያስተካክላል አለ። በምን ያስተካክላል አለ? በፊቴ ያስተካክላል። ማን ነው በፊቴ የሚለው? ሚልክያስ ላይ ነው የተጻፈው። ማን ነው ባዩ? አብ ነው ባዩ። መልእክተኛዬን እልካለሁ የሚለው አብ ነው። አዎ። ስለዚህ በማፊት ነው የሚያስተካክለው መጥምቁ ዮሐንስ መንገዱን። በአብ ነው ወይስ በወልድ? በፊት ነው እንጂ። እሺ፣ እዛ ጋር ደግሞ በፊት ይላል። ማርቆስ 1:2 ላይ ደግሞ በፊት ይላል። በማፊት ነው? በአብ ፊት ነው። ምክንያቱም አይደለም። አዳምጪ በደንብ አንቺ ትንሽ እንትኑ ማስተዋል ይፈልጋል። ባይብል አውጪ እስቲ፣ አጠገብሽ ባይብል ካለ አውጥቻለሁ። አውጪና ትንቢተ ሚልክያስ ምዕራፍ 3:1 ላይ የመጨረሻው የባይብል ክፍል ብሉይ ኪዳን ላይ ያለው የመጨረሻው ክፍል ሚልክያስ 3:1 ላይ አውጥቻለሁ። ምን ይላል? ነው መልእክተኛዬን እልካለሁ መንገድንም በፊቴ ያስተካክላል አለ። በምን በፊቴ ያስተካክላል? ይህን የሚያወራው ማን ነው? አብ ነው እያወራ ያለው። ሁሉም ይስማማል በዚህ። በምን ያስተካክላል አለ? በፊቴ ማለት ነው። በማን ፊት ነው የሚያስተካክለው? መጥምቁ ዮሐንስ በአብ ፊት ነው። በፊት ማርቆስ 1:2 ግቢ። ገብቻለሁ። መንገድን የሚጠርግ መልእክተኛዬ በምን እልካለሁ ይላል? በፊትህ እልካለሁ ይላል። ማንን ነው በፊትህ የሚለው? በፊትህ የተባለው አብ ነው። አልገባሽም? በፊትህ እልካለሁ የሚለው ባዩ ማን ነው? መጥምቁ ዮሐንስ። አብ ለወልድ ነው እየተናገረ ያለው። እነሆ መንገድህን የሚጠርግልህ መልእክተኛዬን በፊትህ እልካለሁ። በምን በፊትህ እልካለሁ? ኦኬ፣ ወልድ ነው በፊቱ የሚላክለት ማለት ነው። ፊት የሚለው ማን ነው? እዚህ ጋ የሚያመለክተው ፊትህ። እኔ አሁን አንቺን በፊትሽ ብዬ ብልሽ፣ አባትሽ ብዬ ብልሽ ማንን እያናገርኩኝ ነው ያለሁት? እኔን ነው እያናገርክ ያለው። እያናገርኩ እኔ ደግሞ በፊቴ ብልስ? በፊቴ ካልክማ ስለ ራስህ ነው እየተወራ። ለራሴ ነው። አሁን ጥያቄው የሚነሳው ምንድን ነው? ሚልክያስ 2:1 ላይ 3:1 ላይ በፊቴ የሚለው ስለ ራሱ ካወራ በኋላ ማርቆስ 1:2 ላይ ደግሞ በፊትህ ይላል። ስለዚህ መጥምቁ ዮሐንስ የማንና የማንን መንገድ ሊያስተካክል ነው የመጣው? የአብንና የወልድን። በቃ ስለዚህ ኢሳያስ 40:3 ላይ የያህዌ መንገድ የሚለው ነገር የያህዌ መንገድ ሆነ የመሲሁን መንገድ፣ ሁለቱም አንድ መንገድ ነው። ለምን? መንገድ የሚለው ቃል የአስፋልት መንገድን አይደለም የሚያሳየው ምንን ነው የሚያሳየው ብለን ስንል የሚያሳየው አንድና አንድ ነው። ምንን ያሳያል? የያህዌ መንገድ የተባለው ህጉን ነው የሚያሳየው። መዝሙረ ዳዊት ምዕራፍ 18:1 ላይ 21 ላይ የያህዌ መንገድ ጠብቄአለሁ አለ፣ በአምላኬ አላመፅኩምና አለ። መዝሙረ ዳዊት 18:30 ላይ የአምላኬ መንገድ ፍጹም ነውና አለ። መጽሐፈ ምሳሌ ምዕራፍ 10:29 ላይ የያህዌ መንገድ ያለ ነውር ለሚሄዱባት አምባ ነው ይላል። ስለዚህ የያህዌ መንገድ እና የመሲሁ መንገድ ሁለት የተለያየ መንገድ አለ። መንገድ የሚለው ህግን ነው። ህግ ለእግሬ መብራት ለመንገዴም ብርሃን ነውና አይልም ይላል። ስለዚህ ዮሐንስ ወንጌል 12:49 ላይ እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኝ አለ። ዮሐንስ ወንጌል ምዕራፍ 14:4 ላይ የምትሰሙት ቃል የላከኝ አብ እንጂ እኔ አይደለምና አለ። ስለዚህ መጥምቁ ዮሐንስ መንገድ ያዘጋጀውና መንገድ የጠረገው የአብና የወልድን መንገድ ነው። የአብና የወልድ መንገድ ደግሞ መንገድ የተባለው ደግሞ ምንድን ነው? የአብ የወልድ መንገድ ወይም የወልድ የተሰጠው ህግ የአብ ነው። ዮሐንስ ወንጌል 17:8 ላይ የሰጠኝን ቃል ሰጥቻቸዋለሁና አለ። ዮሐንስ ወንጌል ምዕራፍ 17:14 ላይ ደግሞ ቃልህን ሰጠዋቸዋል። ተመልከች። እንደገና ደግሞ ዮሐንስ ወንጌል 14:24 ላይ ደግሞ ቃሌን የሚጠብቅ ካለ በኋላ ይህ የምትሰሙት ቃል አለ የላከኝ የአብ እንጂ እኔ አይደለምና። ለምን ቃል ያለ ታዲያ ስንል ቃሉ ወይም ትእዛዙ ወይም መንገዱ የአብም የወልድም ነው። ስለዚህ መጥምቁ ዮሐንስ መንገድ ሊጠርግ የመጣው የማንና የማንን መንገድ ነው? የአብና የወልድ ነው። በቃ የራስሽ ጉዳይ። እሺ፣ እዚህ ጋር ግን በምድረ በዳ የሚለው ኢሳያስ ላይ ለምንድን ነው የሌለው? በምድረ በዳ የሚጮህ ሰው ድምፅ የሚለው እኮ በምድረ በዳ የሚጮህ ድምፅ ያለው አለ እኮ አዲስ ኪዳን ላይ ላሳይሽ እችላለሁ። እሱ ነው ሲለው ታያለሽ ራሱ። ቆይ ላሳይሽ። ዮሐንስ ወንጌል ምዕራፍ 1 ላይ አውጪው። እሺ፣ ዮሐንስ ወንጌል ምዕራፍ 1። እሺ፣ ዮሐንስ ወንጌል ምዕራፍ 1 ላይ
ቁጥር 23 ላይ እንኪያስ ማን ለላኩ መልስ እንድንሰጥ ለራስህ ምን ትላለህ አሉት። ቁጥር 22 ላይ 23 ላይ እርሱም ነቢዩ ኢሳያስ እንዳለው የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። በምድረ በዳ ላይ ነው መጥምቁ ዮሐንስ የነበረው። ገባሽ? ከዛ በኋላ ነው ጉዳዩ ያለው። ምን አለ? ቁጥር 31 ላይ ይኸው እኔም አላውቀውም ነበረ፣ ዳሩ ግን ለእስራኤል ሊገለጽ ዘንድ ስለዚህ በውሃ እያጠመኩ እኔ መጣው። ዮሐንስ እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ እርግብ ሆኖ ሲወርድ አየሁ፣ በእርሱ ላይ ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ አለ። ማን ነው ባዩ? ለዮሐንስ እየነገረው ያለው ማን ነው? የላከኝ አለ። አይደለም የላከኝ አለ፣ አብ ነው እንደዛ ያለው። ዮሐንስ ወንጌል 1:6 ላይ ስሙ ዮሐንስ የሚባል ከአምላክ የተላከ አንድ ሰው ነበር አይልም ይላል። ያ የላከው ምን አለው? ስለ ኢየሱስ ነገረው። የላከኝም እርሱ ምን አለኝ አለ? እንዲህ አለኝ አለ። ምን አለ? መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ከሚያጠምቀው እርሱ ነው አለ። እርሱ ነው እያለ ለዮሐንስ የሚነግረው ማን ነው? እግዚአብሔር ማለት ነው። ስለዚህ በምድረ በዳ ነበር የሚኖረው የነበረው። ማርና አንበጣ ነበር የሚመገበው የነበረው ዮሐንስ። እዛ በዮርዳኖስ ዙሪያ አካባቢ ላይ ሆኖ በምድረ በዳ ነበረ። ሲያጠምቅ የነበረው ደግሞ በዮርዳኖስ ወንዝ ውስጥ ነበረ። ከዛ አንጻር ነው። ኦኬ። እዚህ አሁን የያህዌ መንገዱ የሚለው ላይ ምድረ በዳ የሚለው ላይ ኢሳያስ ላይ ሳይሆን እዚህ ዮሐንስ ላይ ያለ ማለት ነው። የያህዌ መንገድ አዘጋጁ የሚለው መንገድ የሚለው የአስፋልት መንገድ አይደለም። እነሱም ይስማማሉ እኮ። ማራዊ ነው፣ ማራዊ አይደለም፣ ፈካራዊ ነው፣ ኢላስትራቲቭ ነው፣ ሲምቦሊካል ነው፣ አልጎሪካል ነው። ሊትራሊ አይወስዱትም እነሱ እኮ፣ ቃል በቃል አይወስዱትም እነሱ። እሺ በቃሽ፣ ጀዛከላ ኸይር፣ ጨርሻለሁ። ወያኬላ እሺ፣ ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ጥያቄ ያላችሁ ሰዎች ሰላም አለይኩም ወረህመቱላሂ ወበረካቱ። ቢታንያ የምትባል ልጅ አለች። ትግባ። አንዳንድ አሳየኝ። ቢታንያ ያው አሉ። ቢታንያ የምትባለው ቆይ አንዴ። እሺ ኡስታዝ። ኡስታዝ ስልጣኔን እኮ ሙሉ ብታደርገው አግዝህ ነበር ኡስታዝ። አይ በኋላ ላይ ወቀሳም ሊቀርብ ስለሚችል ይቅር። መስቀል መስቀል። አቤት ኡስታዝ። ሰላም ነው? አቤት አቤት። ሰላም፣ እንዴት ነው? ሰላም ነው። አንድ ጥያቄ ነበረኝ። ጠይቅ። መጠየቅ እችላለሁ? ጠይቅ። ክርስቲያን ነህ? አይ ክርስቲያን አይደለሁም። ሙስሊም ነህ? ያኔ የትኛውንም ሙስሊም ለአሁን የትኛው ሃይማኖት መከተል አቁሜያለሁ። ኦኬ በቃ ጠይቅና ጥያቄን ጠይቅና ወደ እንትኑ እንሄዳለን። አዎ ጥያቄ ነቢላ ሙሳ ተውራትን ሲቀበል ማለት ካላ ቦታ በቀጥታ ያየ ሰው አለ ማለት? በቀጥታ ምን ሲቀበል ተውራትን ሲቀበል ካላ ሲቀበል በቀጥታ ለምስክርነት ያየ ሰው አለ ወይ? ላይኖር ይችላል። የኔ ዋናው ጥያቄ መሰረት በራሳቸው አውቆታሉ ወይ? አንድም ቢሆን በራሳቸው አይተው አውቆታሉ ወይ? ጅብሪልን ነቢዩ ሳይነግራቸው ነው? አይተውት ያውቃሉ፣ ግን ረሱል ሰለላሁ ዐለይሂ ወሰለም ነው የሚነግሯቸው። ከሚናገረው ነገር አንጻር ነው ጅብሪል መሆኑ የሚታወቀው እኮ እንጂ በሰው አምሳያ እሱ እኮ ነው ጥርጣሬ ውስጥ የከተተኝ እሱ እኮ ነው ኡስታዝ። አይ ችግር የለም፣ ቀስ ብለህ ታምናለህ። ግዴታ አይደለም በአንዴ ማመን። ቀስ እያልክ እያወቅህ ምናምን ፍሬው ነው አንዳንድ ነገር። በነገራችን ላይ አያት አሉ በህይወት በአሁን ሰዓት መስቀል አያቴ በአይኔ ደርሼበታለሁ፣ ሞቷል። እሺ ቅድመ አያትስ? ቅድመ አያቴ የለም አላየሁትም። ኦኬ ነበሩ ግን እሳቸው ማለት ነበሩ ግን በህይወት ነበሩ። እኔ እነሱ በህይወት ስላሉኝ ነው እንጂ እኮ አላየሁም፣ አላምንም በእነሱ እንዳለ አልነበሩ ማለት አያት የሚባል ነገር አልነበሩም አይደለ?
ኤርምያስ የሚባል ነገር በእኔ አስተሳሰብ አልነበሩም። አላቅም የለም። እና ከየት እንደመጣ ከየት ነው የመጣው አንተ ታዲያ እንደዚህ? ያኔ ስላሉኝ ነው ያኔ ኤርምያስ አለ ስላሉኝ ተቀበልኩኝ እንጂ ያኔ በራሴ አስተሳሰብ እኮ አታምንም ማለት ነው። ከየት እንደመጣ ከየት እንደመጣው አላምንም። ኦኬ ጥሩ። ማለት አንተ ምንድን ቆዳና ቁርበት ብቻ ነህ ወይስ ሌላ ነገር አለ? አንተ ራስህ አሁን ቆዳም አለብኝ ያኔ ስጋም ቁርበት። አዎ ምን ሌላ ነገር የለውም? ውስጥ ምንም ነገር የለውም? ነፍስ አይምሮ ምናምን የሚባል ነገር የለህም? አይምሮ አለህ አንተ? አለኝ አይምሮ የሚባል ነገር አለ አንተ? ጭንቅላት ከአንገት በላይ የሆነው ነገር አለ። አይምሮ ነው ያልኩህ እኔ ብሬን አላልኩም። ብሬንማ አለ፣ እሱማ በሳይንሱ በአልትራሳውንድም ማየት ትችላለህ። እኔ ጠየኩህ ጥያቄ ማይንድ አለ ያልኩህ። ማይንድ አለው አይምሮ አለ? አይምሮ አለኝ ብዬ እንትን በራሴ ተመራምሬ አልደረስኩበትም። ግን አለ ወይ ነው የጠየኩህ። አለ ወይ አይምሮ እንዳለህ እና እንደሌለ ታምናለህ? አለ ወይስ የለህም አይምሮ? እስከሚያጣራ ድረስ ምን የምለው አለ ወይ ነው እኮ የጠየኩህ። አለ ወይስ የለህም አእምሮ? አላቅም። እሺ ጨጓራስ አለ? እሱንም አላቅም። በቃ ስለዚህ በቃ እነሱን አጣራቸውና ከዛ ወደ ፈጣሪ ትሄዳለህ ማለት ነው። ከባድ ነው። ታያው እንደዚህ አይነት ሰዎች አላቅም እስከም በአምስቱም የስሜት ሕዋሳቴ አንድ ነገር ካላረጋገጥኩኝ አላቅም የሚለው ትምህርት በጣም ብዙ ነገሮችን ታጣል። ቴንሽንና ኮምፕሬሽን ሳለ ፎርሶች አሉ። ፎርሶ ጉልበት አለኛ። ቴንሽንና ኮምፕሬሽን ፎርሶች አሉ ወይ ነው ያልኩ። አሉ ወይ መኖራቸውን ታውቃለህ? አላውቀውም። ስለዚህ የሉ ማለት ነው አንተ አለማወቅህ። የሉም ማለት አይደለም። የሉም አሉም አልልም። ስለዚህ በቃ እንትን በል ማለት ትምህርት ቤት ገብተህ አንዳንድ ነገሮችን ትንሽ ትምህርት ቤት አሳልፍና ከዛ በኋላ አሁን ከባድ ነው አንተን ማስረዳት። በምን እንደምናስረዳም አላውቅም ራሱ ማለት ነው። እና አሁን ለአንተ የሚያስፈልግህ ጡጦ ነው የሚያስፈልግህ። ጡጦ አሁን ነው የሚያስፈልግህ እና ጡጦ ነው የምሰጥህ ለአንተ ባለ ከታች አሁን ኡስታዝ አሁን መጀመሪያ ሰላት ይሰግድ ነበር ባለ አሁን ያን ነገር ጥያቄ ሲፈጥርብኝ ዝም ብዬ ነው የሚሰግደው እንጂ ከውስጥ አይደለም እኮ። ምንድን ነው ማለት ምን ነበርክ በፊት? ኢስላም። አንተ ኢስላም አልነበርክም? ኧረ ኢስላም ቁርአን ራሱ አፍዤ አሁን ረሳሁት። እንደው ኢስላም አልነበርክም? ኢስላምና ሙስሊም እኮ ይለያያል። ኢስላም ያኔ ኢስላም ተብዬ ነው የሚጠራው። ሙስሊምና ኢስላም ይለያያል። እሺ ቁርአን ቀርተህ ነበረ ትንሽም ቢሆን? አዎ ቀርቼ ነበረ። እሺ አደርሱ ላወልን በልልኝ እስኪ። አደርሱ ላወልን ቁርአን ላይ ደርሱ ላወል የለም። ሱረቱል ፋቲሃ አለ፣ ሱረቱል በቀራ አለ። ገባኝ። ከቁርአን በፊት የምትማረው ትምህርት ላይ አደርሱ ላወልን በልልኝ። ያኔ አሊፍ ባ አይደለ እንደ አሊፍ ባ ደርሱ ላወል ቃይደቱ ኑራንያ ነው። ቃድ ኖሪያ አላፈስኩትም። ቃድ ኖሪያ በእጅ የለም። እሺ ችግር የለውም። መስቀል የሚለውን ለምን ስምህን መስቀል ለምን አልከው? መስቀል ያልኩት እንትን ስለሆነ ነው። ገስት ቶሎ መግባት ስለፈለኩ ነው። በቃ አይ እንደዚህ ላድርግ፣ ላግዝ። እኔ የምር ለመናገር ላግዝ እና ምንድነው ማድረግ ያለብህ መሰለህ? ከስር ጊዜ ይፈልጋል። አሁን አንተ ዝም ብሎ እንትን አለ ሜሴንጀር ላይ ናና እስቲ ይህን ሜሴንጀር አለ አለኛ እስቲ ወይድ አቃቢ ስለም የሚለውን ይሄኛውን ራሱ ጽፈህ አምጣ። ጽፈህ እንትን በልና ሜሴንጀር ላይ ናና ረጅም ሰዓት ወስደን እናወራለን። እሺ ከስር ከመሰረቱ በቃ እንደዛ ይሻላል። ምክንያቱም አሁን ላይ ገብቷል። አሁን እንደዚህ ከስር ከመሰረቱ እያወራን ቀስ እያልን ነው። አሁን ዝም ብሎ ጊዜ ስለሚፈጅ የአንተም ጥያቄዎችን አድሬስ ማድረግ ላይቻል ይችላል ማለት ነው። ስለ ኤቲዝም እና አግኖቲዝም ትንሽ እናወራና ከዛ ወደ ቁርአንም ወደ ሀዲስ በኋላ እንመጣለን ማለት ከስር ከግራውንዱ ማለት ነው። እሺ አብሽር። በቃ ስምህን ቀይረውና እዚሁ ያለ ስምህን ቀይረውና ንገረኝ። ይሄ ነው ስሜ በለኝ። ትገባለህ ገስት ላይም። እሺ አብሽር። ይፈጠራል አንዳንድ ጊዜ እንደዚህ ጩባት ይፈጠራል፣ እንትን ይፈጠራል። አብሽር
እሺ አላህ ያግዛል። እንትን ስሜን ዩሱፍ ብለዋል። ዩሱፍ በአረብኛ ዩሱፍ በቃ አርግና ገባና ንገረኝ። ዩሱፍ ነኝ እና አስገባኝ ምናምን በል መተህ ትገባለህ፣ ትማራለህ እኛ ጋር። እሺ እንትን ሜሴንጀር ሜሴንጀር ናና በቃ ከዚህ በኋላ እኔ ቤት ነው የምትሆነው። ራሱ ላይቭ ስከፍት ናና ቁጭ ስላለ ራሱ መኖር ራሱ በጣም ነው የሚያስደስተን እኛ አንተ። እሺ ጥያቄም ትጠይቃለህ፣ ትማራለህ ምናምን። አብሽር ይፈጠራል እንደዚህ አይነት ነገር እንድትመለስ ስለምንፈልግ አብሽር። እሺ አትውረድ፣ ዝም ብለህ ቁጭ በል። አሁን ሌላ ሰው ይግባ፣ ቤት አድርገህ ማዳመጥ ትችላለህ። አትውረድ። ሌላ ሰው ካለ አንዳንድ ስጡኝና ጥያቄ መጠየቅ የሚፈልግ ሰው ካለ ሰላም አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ሰላም ነው። ቤዚክ የሆነ ጥያቄ ነው መጠየቅ የምፈልገው እኔ። ሜይ ቢ በአንተ ቤዚክ ሊሆን ይችላል። ዒሳ አለይሂ ሰላም ያው ጌታ ነው ብለው አይደለ የሚቀበሉት እና ሙስሊሞች ማለት ነው። እና እሱ ነገር ከምን የመጣ ነው? ቤዚክ የሆነውን ማለት ነው። እና ከሙዕጂዛው ጋር የተያያዘ ነገር ነው ወይ? ያው አይነ ስውሮችን የሚያድን የሞቱትን የሚያስነሳ ስለነበረ በአላህ በተሰጠው ሙዕጂዛ ከሱ ጋር ተቋርጠሻል፣ ወጥተሻል። ኦኬ አም ሶሪ። አሁን ተመልሻለሁ። ገብቶብሽ ነው? አይ አይደለም የጻፍኩትን ቼክ ለማድረግ ነው። እና ይሄ ነው የመጀመሪያ ጥያቄ። አዎ ማለት ጌታ የተባለው ነገርን ባይብል ላይ የኢየሱስ ጌታ እንደሆነ ባይብል ላይ ይናገራል። ውጭ አድርጌ ያስተጋባል። ጌታ የሚል ቃል ባይብል ላይ አለ። ግን ጌታ የሚለው ቃል ምን ማለት ነው? ትርጉሙ ነው ጥያቄው። አሁን ለምሳሌ የዓለማቱ ጌታ ነው ወይ ወይም ደግሞ የፍጥረት ጌታ ነው ወይ ሲባል አይደለም ነው መልሱ። ለምንድን ነው? አንደኛ ጌታ የሚለው ቃል ኩሪዮስ የሚለው ቃል ለፍጡራን ለማዕረግ ይውላል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 5 እና 6 ላይ ብትመለከችው ሳራ አብርሃምን ጌታ እያለች ትታዘዝለት ነበር ይላል። ጌታ እያለችው ትጠራው ነበረ። ስለዚህ ጌታ ማለት ኩሪዮስ ነው። ኩሪዮስ ማለት ጌታ ማለት ማዕረግና እልቅናን ክብርና ስልጣንን የሚያመለክተው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። ጌትነቱ ከራሱ ያገኘው ሳይሆን ጌታ ያደረገው አካል አለ። አንድ አምላክ ኢየሱስን ወጣች። ተመለሽ እስቲ ተመለሽ። አንዳንድ አሳይኝ። ተመለሽ አንዳንድ ይታለች። አንዳንድ አሳይኝ። እሺ መለሺ። ኔትወርክ ነው መሰለኝ አስወጣሽ። እሺ ተመለሽ። ምን ድረስ ሰምተሽኛል? ጭራሽ አልሰማም ኡስታዝ። ኮኔክሽን ምን ድረስ ከመጀመሪያው ጀምር። ኦኬ እንትን ላይ ባይብል ላይ ኩሪዮስ የሚለው ቃል ወይም ደግሞ ጌታ የሚለው ቃል አንደኛ ጴጥሮስ ምዕራፍ 3 ቁጥር 5 እና 6 ላይ ሳራ አብርሃምን ጌታ እያለች እየጠራችው ታዘዘችለት ይላል። ጌታ ማለት ማዕረግንና ስልጣንን ክብርና ልቅናን ነው የሚያሳየው እንጂ ሊትራሊ ጌታ ሲባል እዚህ ጋ የዓለማቱ ጌታ እያለችው እየጠራችው ነው ማለት አይደለም። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይም አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። አምላክ አንዱ አምላክ ኢየሱስን ምን አደረገው? ጌታ አደረገው ማለት ነው። ለእንዴት አይነት ጌታ ሲባል ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ስትመለከችው አምላክ እኔን ጌታ አደረገኛለ። ዮሴፍ ሲናገር አምላክ ጌታ አደረገኛለ። አምላክ አድራጊ ነው፣ ዮሴፍ ተደራጊ ነው። ምንድን ነው ያደረገው ሲባል ጌታ ያደረገኛል። ስለዚህ ኢየሱስን ጌታ ያደረገው አለ። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ላይ የአዶናይ መንፈስ የአዶናይ የያህዌ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ያህዌ ቀብቶኛልና አለ።
አዶናይ የሚለው የዕብራይስጡ ቃል ጌታዬ ማለት ነው። የጌታዬ ኢየሱስ ጌታዬ የሚለው አካል አለው። ሌላ ጌታዬ እያለ የሚናገረው ነገር አለ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ለኢየሱስ ክርስቶስ የሚጠቁት ጌታ ፈጠረኝ ይላል። ጌታ ፈጠረኝ ፈጠረኒ እግዚ በቅድመ ተግባሩ አለ። በቀድሞ ስራው ጌታ ፈጠረኝ። ጌታ ፈጠረኝ። የፈጠረው ጌታ አለው ኢየሱስ። ጌታው ደግሞ ኢየሱስን ባሪያዬ ይለዋል። ኢሳያስ 42:1 ላይ ደግፌ የያዝኩት ባሪያዬ፣ ደግፌ የያዝኩት የተደገፈ ነው። ከዛ ቁጥር 6 ላይ በስም ጠርቼሃለሁ እደግፍሃለሁ ይለዋል። እጠብቅሃለሁ አለ። እሱ ሲተኛ የሚጠብቀው ጌታ አለው። ያ ጌታ ኢየሱስን ባሪያዬ ይለዋል። የሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ ደግሞ ማርያምና ኢየሱስ በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት። ወደማ ወደ ጌታ ፊት ሊያቆሙት፣ በጌታ ፊት ሊያቆሙት። ማን ነው ታዲያ ይሄ ጌታ? ማርያምና ዮሴፍ ያንን ሕፃን ልጅ ይዘው ወደዛ ሲወስዱት የወሰዱት ወደ ማን ነው? በጌታ ፊት ሊያቆሙት ነው። ያ ጌታ የተባለው ማን ነው ሲባል የዓለማቱ ጌታ ነው። ስለዚህ ያ ነው ኢየሱስ ጌታ ነው የሚል ቃል ባይብል ላይ ስላለ ብቻ ወደ ሌላ ነገር የወሰዱበት ትክክል አይደለም ነው። አንደኛ ጌትነቱ በመደረግ ላይ ነው። ሁለተኛ ጌትነቱ ማዕረግ ላይ ነው። ሶስተኛ ጌታ ፈጠረኝ ይላል። አራተኛ ጌታዬ የሚለው አካል አለ። አምስተኛውና የመጨረሻው ደግሞ በጌታ ፊት ሊያቆሙት ሄዱ ይላል። ሌላ ቦታ ላይ ደግሞ ጌታ ቀባው ይላል። ጌታ ኢየሱስን እንደቀባው የሚናገር ነገር አለ እና ብዙ ማስረጃዎች አሉ። ይህንን ያዢና ጥያቄሽን አድሬስ እንዳደረግኩኝ ተስፋ አለኝ። እሺ ኡስታዝ፣ የሚቀጥለው ደግሞ ከቁርአን አያው ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም የሚለው ማለት ነው። አልገደሉትም ምናምን የሚለው እሱ ኤክስፕላኔሽኑ ክሊር ሆኖልኝ አያውቅም። ማለት የምር የተሰቀለ ሰው አለ ወይስ ማን የፈጠረው ናሬቲቭ ነው ይሄ? ወይስ የተሰቀለው በምንድን ነው? እኛ ልጆች ሆነን የምንሰማው ሌላን ሰው ይሄ ይሁዳ ምናምን የሚባለው አላህ ሱብሃነሁ ወተዓላ የኢየሱስን ፊት እሱ እንዲላበስ አድርጎ እሱን ነው ሀንግ ያደረጉት ኦር ላይክ ክሩሲፋይ ያደረጉት የሚል ነገር እንሰማ ነበረ እና ይሄ ነገር ትንሽ ኮንፊውዝ ያደርገኛል። እና እውነትም ክሩሲፊክሽን ተካሂደዋል እና ማን ነው ክሩሲፋይድ የተደረገው? አላህ እየነገረን ያለው አልሰቀሉትም አልገደሉትም ብሎ የነገረን። የተገደለ ሰው በኢሳ ተመሰለ ብሎ ሲናገር አንደኛ በቅንፍ ውስጥ ነው የተቀመጠው ማለት ነው። ሹቢሀ ለሁም ማለት መሰላቸው፣ እነሱ ተመሳሰለባቸው። የሰቀሉትና የገደሉት መሰላቸው፣ ግን አልሰቀሉትም አልገደሉትም ነው ቁርአን የሚናገረው። ረሱል ሰለላሁ ዐለይሂ ወሰለም ኢሳ አልሞተም ወደፊት ይመጣል ብለው ነግረውናል። ከዚህ የተረፈ በቁርአንና በሐዲስ ላይ የተቀመጠ ነገር የለም። ሙፈሲሮቹ ግን እስራኤልያት የሆኑ ነገሮችን ዩዶ ክርስቲያን ትራዲሽንን ቤዝድ አድርገው የተለያየ ነገር ብለዋል። ላይ ኤንድ ናይት እየረበሽክ ነው ሚት አድርግ እና ምንድን ነው ሙፈሲሮቹ ያንን ነው። በአይሁዶ በክርስቲያኒቲ ውስጥ ያሉ የተለያየ ትርክቶች አሉ። ኢየሱስ ሳይሰቀል ወደ ሰማይ አድርጓል ብሎ የሚያምኑ ክርስቲያኖች ነበሩ። እነዛ ውስጥ ያሉ ትረክቶ ታዲያ ማን የተሰቀለው? አይሁዳኖች ማንን አግኝተው ነው የሰቀሉት በሚለው ላይ የተለያየ ትረካል የተቀመጠል። ያንን ቤዝ አድርገው ሙፈሲሮቹ አስቀምጠውታል። ታውቂያለሽ፣ ሙፈሲሮቹ ደግሞ ሲያስቀምጡት እስራኤልያት ሆነ ነው፣ ጁዶ ክርስቲያን ትራዲሽን ነው ወይ ቁርአን ላይ ወይ ደግሞ ሀዲስ ላይ የተገኘ አሰር አይደለም ራሱ ማለት ነው። እና ከዛ አንጻር ብትመለከችው ቁርአን የሚነግረን አልሰቀሉትም አልገደሉትም። በተንኮላቸው ሊሰቅሉትና ሊገሉ ሲመጡ አላህ በሂክማው ወደ ራሱ ወሰደው መሰላቸው። የሰቀሉትና የገደሉት መሰላቸው፣ ግን እሱን አይደለም የሰቀሉት የገደሉት። ይህንን ነው ቁርአን የሚያስቀምጠው። ይህንን ነገር ያዥ። እዚህ ላይ ኮንፊውዝ ያደረገች ነገር አለ፣ ግልጽ ያልሆነ ነገር እና የተሰቀለ ሰው አለ ማለት ነው ከኢየሱስ አለ። ቁርአን ግን ቁርአን አይናገርም ማን እንደሆነ አይናገርም። ራሱ ዝርዝር አይናገርም። ብቻ ኢየሱስን አልሰቀሉትም እሱን እንሰቅላለን ብለው መጥተው ሌላ ሰው ሰቅለዋል። ያ ሰው ግን ማን ነው ከሌ ነው በምክንያት ነው ምናምን የሚለው ነገር ዝርዝሩን ቁርአን አይናገርም። ሙፈሲሮችም የሚያስቀምጡት እስራኤልያት የሆነ ነው፣ ጁዶ ክርስቲያን ትራዲሽንን ቤዝድ አድርገው ነው። እሺ ኡስታዝ ሽክራን ጀዛክላህ። ገደሉትም አልሰቀሉትም የሚለው የእኔ መጽሐፍ አለሽ? የለኝም። የት ነው የምትኖሪው? አዲስ አበባ። አዲስ አበባ ሆነሽ ነው መጽሐፉ የለኝ የምትይው? አብዱ ሆፍ አለ። ሰላም አለይኩም። ዋሌይኩም ሰላም ወረህመቱላሂ ወበረካቱ። ኡስታዝ አለን ያልገደሉትም አልሰቀሉትም መጽሐፍ አለ። መጣ መውሰድ ትችላለች። ጻፋሽ ወይስ አየር ጤና አካባቢ
ሞቢሉ ጋር ስትደርሺ በውስጥ ኮንታክት አድርጊኝ። እሺ ችግር የለውም። ፒዲኤፉን ካገኘሁት በቂ ነው። እሺ ኦኬ እሺ በቃ አብዲ ኮንታክት አደርጋለሁ።